በአዲስ አበባ እየተዘጋጁ ያሉ አህጉራዊና ዓለም አቀፍ ሁነቶች የሆቴሉ ዘርፉን ተጠቃሚነት እያሳደጉ እንደሚገኙ ተገለጸ። በከተማው የተገነቡ አዳዲስ መዳረሻዎች፣ የቅርጾች እድሳትና የኮሪደር ልማት ስራም የሆቴሎች ገቢ እንዲያድግ ምክንያት መሆናቸው ተጠቁሟል። ኤዶሚያስ ንጉሴ ተጨማሪ አለው። የበርካታ አህጉራዊና ዓለም አቀፋዊ ተቋማት መቀመጫ የሆነችው አዲስ አበባ ደረጃዋን የሚመጥን ገጽታ እየገነባች ትገኛለች። ከቅርብ ዓመታት ወዲህ በከተማው የሚዘጋጁ ዓለም አቀፍ ሁነቶች ቁጥርም በከፍተኛ መጠን እየጨመረ ነው። ሁኔታው የቱሪዝም ዘርፉን ከማነቃቃት ባለፈ ተያያዥ አገልግሎት ለሚሰጡ ተቋማትም መልካም አጋጣሚን ፈጥሯል። በተለይ ደግሞ በዚህ ዓመት ሁለት ትልልቅ ሰሚቶች ነበሩ። የፉድ ሰሚት፣ የክላይሜት ሰሚቶች ነበሩ። ትልልቅ እንግዶች አግኝተናል። የመጡትን እንግዶች በደንብ አድርገን በኢትዮጵያ ካልቸር ትራዲሽናል ኮፊ፣ ትራዲሽናል ልብሶች በመልበስ አዘጋጅተን እንግዶቻችንን በደንብ አድርገን አስተናግደን ሸኝተናል። መስከረም 2025 የተካሄደውን የክላይሜት ሰሚት እንደ ምሳሌ ብንወስድ ሽያጫችንን በ17% እንድናሳድግ አድርጎናል። ይሄ ደግሞ የፈሰሰውን መዋለ ንዋይ በጊዜ ለመመለስ፣ በሌላ በኩል ደግሞ የአገልግሎት ክፍያ በመጨመሩ ወደ ሰራተኛው ኪስ የሚገባውን ገንዘብ በዛው መጠን የጨመረ ይሆናል። የኢትዮጵያ ሆቴልና ቱሪዝም አሰሪዎች ፌዴሬሽን ፕሬዝዳንት ፍትህ ወልደሰንበት በኢትዮጵያ የሚዘጋጁ ዓለም አቀፍ ጉባኤዎች በስኬት እንዲከናወኑ ከመንግስት ጋር በቅንጅት እንደሚሰሩ ይናገራሉ። የቱሪዝም ሴክተር የኢኮኖሚ ሴክተር ነው እንጂ የማህበራዊ ጉዳይ አይደለም። ፓርላማ ላይም ስንሄድ የሚገመገመው ሁሌ በማህበራዊ ቋሚ ኮሚቴ ነበረ። ስለዚህ ኢኮኖሚ መሆን አለበት የሚል ትልቅ ጥያቄዎች በተደጋጋሚ በኮንፈረንሶች አቅርበናል። መንግስት ደግሞ ይህን ትኩረት አድርጎ ከዛም በላይ ኢኮኖሚ አንዱ ፒላር ነው ከማለትም በላይ ሚኒስትሪውም በራሱ ደረጃ ብቻውን ችሎ ራሱ እንዲደራጅና ትኩረት እንዲሰጠው አድርጓልና የዋን ታይም የዛ የ3 ቀን የ4 ቀን ስብሰባው አይደለም። እነዚህ ሰው በሙሉ ያለውን ለውጥ አይቶ ያለውን ፖቴንሻል አይቶ ኢንቨስተር የሆነው በኢንቨስትመንቱ ተመልሶ የሚመጣበት፣ ቱሪስት የሆነው በቱሪስትነት ተመልሶ ቤተሰቡን ይዞ የሚመጣበት እድል መፍጠሪያ ነው። ሆቴሎቹም ለጉባኤ የሚመጡ እንግዶች የቆይታ ጊዜያቸውን እንዲያራዝሙ በርካታ ተግባራትን ይከውናሉ። እንግዶቻችን ከመምጣታቸው በፊት ከዚህ በፊት መጥተው ያውቃሉ ወይ፣ አዲስ ናቸው ወይ የሚለውን ላይፍ ሂስትሪያቸውን ቼክ ስለምናደርግ፣ ሰራተኞቻችን ደግሞ የእንግዶቹን ሪፖርት ካዩ በኋላ እነዚህ እንግዶች ምን ቢያዩ የተሻለ ይሆናል የሚለውን መረጃ ዴስክ አለን። እዛ መረጃ ዴስካችን ላይ መኪና በማዘጋጀት የሀፍ ዴይ ቱር በማዘጋጀት ከእንግዶቻችን ጋር አብረን እንሰራለን። እነዚህ ነገሮች ሲያዩ የጨመሩ 4 ቀን 5 ቀን የማደር ከዛ ውጭ ደግሞ ሪኮመንድ እያደረጉልን ሌሎች እንግዶቻቸውን እንዲያመጡልንና ፋሚሊዎቻቸውን ይዘው መጥተው አዲስ አበባችንን እንዲያዩ ሰፖርት አድርጎናል ማለት ነው። ቀረብ ብሎ ሀሳቡን በመጠየቅ ምን ያስደስተዋል፣ ካያቸው ነገሮች ምን ጎሏል የሚለውን ነገሮች የከርተሲ ኮል እንለዋለን። ውስጣቸው ያለውን ስለ ከተማው የተሰማቸውን ስሜት እንዲነግሩ ያደርጋል። ያኔ ደግሞ ፍላጎታቸውን ለማሟላት የምታደርገው ተጨማሪ እንቅስቃሴ ቆይታቸውን እንዲያራዝሙ ያደርጋቸዋል። የኮንፈረንስ ቱሪዝም እድገት ከማክሮ ኢኮኖሚው ማሻሻያ ጋር ተዳምሮ ለዘርፉ ትልቅ በረከት ማምጣቱም ተገልጿል። አንዱ የኢኮኖሚ ፒላር ነው ተብሎ እስከታሰበ ድረስ ትኩረት አግኝቶ ደግሞ ስራውን እንዲሰራ ስላደረገ የማይክሮ ኢኮኖሚው ሪፎርሙ አንዱ ትልቅ ተጠቃሚ ካደረጉት ሴክተር የሆቴልና ቱሪዝም ዘርፉ ነው። ኮፕ 32ን ጨምሮ ኢትዮጵያ በመጪዎቹ ጊዜያት የምታስተናግዳቸው ሁነቶች ለሆቴልና ቱሪዝም ዘርፉ እድገት የሚኖራቸው ሚና የጎላ ነው። የሀገር ውስጥ ተቋማትን አቅም በማጠናከር ግዙፍና ዓለም አቀፍ ደረጃ ተወዳዳሪ የሆኑ ኩባንያዎች እንዲፈጠሩ እየሰራ መሆኑን ግራንድ አፍሪካ የተቋማትና አመራር ሽልማት ድርጅት ገለጸ። በቀድሞ የኢፌዴሪ ፕሬዝዳንት ሙላቱ ተሾመ የበላይ ጠባቂነት የሚመራው ድርጅቱ ዘንድሮ ለበርካታ ተቋማት ሽልማትና እውቅና መስጠቱን አስታውቋል። ተጨማሪውን ከተቋሙ መስራችና ዋና ስራ አስኪያጅ አንደበት አብረን እንከታተል። ስሜ ግርማ በቀለ ከምሲ ይባላል። ግራንድ አፍሪካ የተቋማትና አመራር ሽልማት ድርጅት ዋና ስራ አስፈጻሚና ፕሬዝዳንት ነኝ። ግራንድ አፍሪካ ተቋማትን በመመዘን ሽልማት እውቅናና ማበረታቻ ለመስጠት የተቋቋመ ነው። ስያሜው የሽልማት ድርጅት የሚል የንግድ የስራ ፈቃድ ኖሮን የሚሰራ ተቋም ነው። ተቋማትን ባሉበት ቦታ ሄዶ በአካል ተገኝቶ በድርጅቱ የመመዘኛ መስፈርት መሰረት ይመዝናል። ዓለም አቀፍ የተቋማት ኤክሰለንስ ስታንዳርድ መሰረት ያደረጉ መጠይቆች በግልጽ ይዞ እነኛን መጠይቆች ይዘው ወደ ተቋሙ ሄደው የተቋሙን ሁለንተናዊ ተፈጥሮ
የሚመዝኑ አሰሰሮች ወደ ተቋማት ይላካሉ። የተቋሙን ጠንካራ ጎኖችና የመሻሻል እድሎች ተዘርዝረው ይታዩና ለምክር ቤት ይቀርባሉ። ምክር ቤት ሲያጸድቅ ለቦርድ ይቀርባሉ። ቦርዱ የመጨረሻ ውሳኔ ሲሰጥበት ተቋሙ የሚሸለም ይሆናል ማለት ነው። በዚህ ሂደት ውስጥ ያልፋል። አሁን በሀገር ደረጃ እንደ አምና እቅድ ይዘን የተነሳ ነው 3556 ተቋም ለመመዘን ነበረ። ግን በነበረን የሰው ኃይልና አቅምና ጊዜ እና በአንዳንድ የተቋሞቹም ሁኔታ 1250 አካባቢ ተቋም ነው የመዘነው። እሱን የመጀመሪያውን ማጣሪያ ያለፉትን 670 አካባቢ ተቋማት ወደሚቀጥለው የመጨረሻ ዙር አሳልፍን። ከነሱ መካከል ደግሞ 53 የሚደርሱ ተቋማትን ሸለምን። ሽልማቱ ሂደት ውስጥ የነበሩትን ተቋማት ስልጠና እየሰጠን ክፍተታቸውን እየሞላን በጠንካራ ጎናቸው እንዲቀጥሉ የመሻሻል እድል ብለን የያዝናቸውን ደግሞ እንዲሞሉ በማድረግ የተቋማትን አቅም እየገነባን ዓለም ላይ ካሉ ተቋማት ጋር ተፎካካሪ እንዲሆኑ ማስቻል ነው ማለት ነው። የዘንድሮ ሽልማት እንግዲህ አንደኛ ወደ 15 ተቋማት ነው የመዘኑት። 15ቱንም ተቋማት በሚገባ ተቋማቸው ውስጥ ድረስ በመሄድ ነው የመዘኑት። የተመዘኑት ተቋማት ደግሞ በየትኛውም ኮንዲሽን ውስጥ የነበራቸው ፐርፎርማንስ በጣም ጥሩ ነበር። መንግስት በቴክኖሎጂ በሳይንስና በመሳሰሉት በየትኛውም ጉዳይ የሚሰራቸው ከፍተኛ ስራዎች እንዳሉ እንታዘባለን። ከዚህ ግን ትልቁ ብለን የምንወስዳቸው ሁለት ገጽታዎች በጣም ትልቅ ናቸው። አንዱ የጥራት መንደር ማቋቋሙ ነው መንግስት። ሁለተኛው ደግሞ የዓለም ንግድ ድርጅት አባል ለመሆን የሚያደርገው ጥረት ማለት ነው። አቅማቸው የዳበረ ተቋማት መፍጠር አስፈላጊ ነው። እኛ እንደኛ ግብ በቀጣዮቹ 10 ዓመታት የኢትዮጵያ አየር መንገድን የሚመሳስሉ 100 ተቋማት ብንፈጥር ኢትዮጵያ በዓለም አቀፍ ደረጃ ትልቅ ተፎካካሪ ሀገር ትሆናለች ብለን እናምናለን። አንዱ ግባችን የማይናወጥ ትልቅ አቅም ያላቸው ተቋማት፣ የማይወድቁ ተቋማት መፍጠር ነው። ምዘናው ጤናማ ሆኖ እንዲከናወን ሲያደርጉ የነበሩ እነሱም ማመስገን እንፈልጋለን። የበላይ ጠባቂያችንን ዶክተር ሙላቱ ተሾመን የቀድሞ የፌዴሪ ፕሬዝዳንት እንደዚሁ ማመስገን እንፈልጋለን። መጪውን የገና በዓል ምክንያት በማድረግ የቁም እንስሳትን በወቅቱ በማቅረብ ገበያ ለማረጋጋት መዘጋጀታቸውን በአሶሳ ዞን የኦራ ወረዳ አርሶ አደሮች ገለጹ። የቤንሻንጉል ጉሙዝ ክልል ግብርና ቢሮ እንስሳትና አሳ ሀብት ፕሮጀክት አርሶ አደሮቹ ውጤታማ እንዲሆኑ ድጋፍ እያደረገ መሆኑ ተጠቁሟል። ጀማል አህመድ ተጨማሪውን ይዞታል። በቤንሻንጉል ጉሙዝ ክልል አሶሳ ዞን የኡራ ወረዳ አርሶ አደሮች በክልሉ ግብርና ቢሮ የእንስሳትና አሳ ሀብት ልማት ፕሮጀክት በመታገዝ በተለያዩ የጋራ ፍላጎት ማህበራት በመደራጀት በግ፣ ፍየልና ዶሮ በማርባት ለሸማቾች በማቅረብ ላይ ይገኛሉ። አርሶ አደሮቹ መጪውን የገና በዓል ምክንያት በማድረግም የቁም እንስሳትን በማቅረብ ከወዲሁ ገበያ ለማረጋጋት መዘጋጀታቸውን ይገልጻሉ። የጀመርነው 2002 ዓመተ ምህረት ነው። ለዚሁም ለሸማቹ ህብረተሰብ ያው እያቀረብን እየሰራን እንገኛለን ማለት ነው። የበዓል ተሳትፎ ጥሩ ነው፣ እያቀረብን ነው። ያው ፈላጊም ካለ እየመጣ እየወሰዱ ነው ያሉት። ከወረዳውም ከሁሉም ከዚህ ከግብርናዎቹም ተንቀሳቀሱ፣ አይዟችሁ በርቱ እያሉን አሁንም አመት በዓል ነው የሚመጣው፣ ለግብይት ልናቀርብ ተዘጋጅተናል። በዓል ላይ በፍች ላይ እንደዚህ ቦታ ላይ እየሸጥን እየቀየርን ያለ ነው። አሁን ለገና በዓል ለማቅረብ ያው እየተዘጋጅተን ያለ ነው። ስለዚህ ያው ቀጣይም በየበዓሉ እያደልን እየሸጥን ያለ ነው። አርሶ አደሮቹ የሚያከናውኗቸው የእንስሳት ልማት ስራዎች የክልሉን የሌማት ትሩፋት ስራ እያገዙ መሆኑን በክልሉ ግብርና ቢሮ የእንስሳትና አሳ ሀብት ፕሮጀክት አስተባባሪ አቶ ይርጋ ተስፋው ገልጸዋል። ውጤታማ ፕሮጀክት የሆነበት ሂደት ነው እያየን ያለ ነው። በጣም አበረታች ነው። ከመንግስት ኢኒሼቲቭ አኳያም ፕሮጀክቱ በተለይ በሌማት ትሩፋት ፕሮግራምንም እየደገፈ የመጣ ነው። በአሳ ዘርፍ፣ በእንቁላል ምርት፣ በዶሮ፣ በወተት ልምድ የሚሰሩበት አግባብ አለ። ፕሮጀክቱ አርሶ አደሮቹን በማደራጀት ውጤታማ እንዲሆኑ ዘርፈ ብዙ እገዛ እያደረገ መሆኑን በፕሮጀክቱ የኡራና የአብራሞ ወረዳ አስተባባሪ አቶ አበባው አብይ ገልጸዋል። ከ180ዎቹ ወደ 115 የሚሆኑት ወደ መሰረታዊ ህብረት ስራ ማህበር አድገዋል። በሁለቱ ወረዳዎች በአሁኑ ሰዓት 10 የሚሆኑ መሰረታዊ ህብረት ስራ ማህበራት ተደራጅተዋል። 8 በቀይ ስጋ ምርት እየሰሩ ነው። ለዚህ ለቀጣይ ለገና በዓል ነው። ከዛ ቀጥሎ ለጥምቀት፣ ለረመዳን፣ ለፋሲካ እንደዚሁ በየወቅቱ እያስገቡ
ከገበያው በተሻለ መንገድ ለየት ባለ መንገድ ቅናሽ አድርገው እየሸጡ የማረጋጋት ስራዎችን እየሰሩ ነው። አርሶ አደሮቹ መጪውን የገና በዓል ጨምሮ ለጥምቀትና ለኢድ አልፈጥር በዓል ጭምር የቁም እንስሳትን ለገበያ ለማቅረብ ከወዲሁ በዝግጅት ላይ መሆናቸውን ገልጸዋል።